ሁላችንም ሮሜ ምዕራፍ 12 ከቁጥር 16 ጀምሮ እስከ ቁጥር 18 ያለውን አውጥተን እዚያ ክፍል ላይ መሰረት አድርገን እንማማራለን። ሮሜ 12 ቁጥር 16 እርስ በርሳችሁ በአንድ ሐሳብ ተስማሙ፣ የትዕቢትን ነገር አታስቡ፣ ነገር ግን የትሕትናን ነገር ለመስራት ትጉ። ልባሞች የሆናችሁ አይምሰላችሁ፣ ለማንም ስለ ክፉ ፈንታ ክፉን አትመልሱ፣ በሰው ሁሉ ፊት መልካም የሆነውን አስቡ፣ ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ ይላል። የሮሜ ምዕራፍ 12 ባህሪው እንዲህ ነው። አሁን ጸጋ እንዲህ ነው፣ ሕጉ እንዲህ ነው፣ መስቀሉ እንዲህ ነው፣ መዳን እንዲህ ነው፣ ምህረት እንዲህ ነው፣ አስቀድሞ መጠራት እንዲህ ነው የሚሉ ዝርዝር መመሪያዎችን፣ ትምህርቶችን፣ ማብራሪያዎችን አይደለም የሚሰጠው። ከኛ የሚጠበቁ ነገሮችን በቅደም ተከተል ነው የሚያንዶለዱላቸው። መሃል ላይ ምንም ፋታ የለም። ይሄንን ሁሉ እግዚአብሔር ከእናንተ ይጠብቃል ነው እያለ ያለው። ቁጥር 16 ውስጥ ካያችሁ ቢያንስ 4 ማሳሰቢያዎች አሉ። ቁጥር 17 ላይ ደግሞ 2 አሉ። ቁጥር 18 ብቻውን እንደ አንድ መመሪያ ልንወስደው እንችላለን። አጠቃላይ በእነኚህ ጥቂት ቁጥሮች ውስጥ ወደ 7 የሚጠጉ ማሳሰቢያዎች ናቸው የተሰጡ። ቁጥር 16 እርስ በርሳችሁ በአንድ ሐሳብ ተስማሙ። የመጀመሪያው መመሪያ ያ ነው። ሁለተኛው ለምትጽፉ ሰዎች ቁጥር 16 ውስጥ ያሉትን 4ቱን መመሪያዎች ብናወጣ የመጀመሪያው እርስ በርሳችሁ በአንድ ሐሳብ ተስማሙ ነው። ሁለተኛው የትዕቢትን ነገር አታስቡ የሚል መመሪያ ነው። ሶስተኛው የትሕትናን ነገር ለመስራት ትጉ የሚል ቃል አለ። የመጨረሻው ደግሞ ልባሞች የሆናችሁ አይምሰላችሁ ነው የሚለው። 4 መመሪያዎች ናቸው ቁጥር 16 ውስጥ ያሉት። ቁጥር 17 ውስጥ ደግሞ ለማንም ስለ ክፉ ፈንታ ክፉን አትመልሱ። የመጀመሪያው ኤግዞርቴሽን ይሄ ነው። ለማንም ስለ ክፉ ፈንታ ክፉን አትመልሱ። ሁለተኛው ደግሞ በሰው ሁሉ ፊት መልካም የሆነውን አስቡ፣ ተቃራኒውን አስቡ፣ መልካም የሆነውን አስቡ ነው የሚል ያለው። 2 መመሪያዎች አሉ በውስጡ። ቁጥር 18 ቢቻላችሁ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ ይላል። ከ16 እስከ 18 ቅደም ተከተላዊ ፍሰት ያለው እያንዳንዱ እርስ በርስ ደግሞ የተያያዘ መመሪያን ነው የሚሰጠን። በተለየ መልኩ ግን ቁጥር 16 ከቅዱሳን ጋር ስላለን ግንኙነት እርስ በርስ ባለን ህብረት ውስጥ ልንከተለው የሚገባውን መመሪያ የያዘ ነው። በቅደም ተከተል ልናጠናቸው እንሞክር። ቁጥር 16 በቅንፍ አንደኛ ብላችሁ እርስ በርሳችሁ በአንድ ሐሳብ ተስማሙ ይላል። እርስ በርሳችሁ በመስማማት ኑሩ ይላል አዲስ መደበኛ ትርጉም። KJV be of the same mind one toward another ነው የሚለው። እርስ በርስ ስላለ ግንኙነት ውስጥ ነው የሚናገር ያለው። ጳውሎስ እዚህ ጋር እርስ በርሳችሁ በአንድ ሐሳብ ተስማሙ ሲል ሁላችሁም አንድ አይነት አእምሮ ይኑራችሁ፣ በአንድ ጭንቅላት አስቡ፣ አንድ አይነት አተያይ ይኑራችሁ፣ አንድ አይነት አመለካከት ይኑራችሁ እያለ አይደለም። እንደዛ ተፈጥሯችንም ስለማይፈቅድልን እያንዳንዳችን የተለያየ አመለካከት፣ የተለያየ አተያይ፣ የተለያየ ቅኝቶች ስለሆነ ያለን እያለ ያለው ቸርች ውስጥ እርስ በርስ ባላችሁ ግንኙነት ከእናንተ ውጪ ላሉት ሰዎች፣ ለሁሉም ሰዎች አንድ አይነት የአእምሮ ውቅር ይኑራችሁ፣ አንድ አይነት አተያይ ይኑራችሁ፣ አንድ አይነት አመለካከት ይኑራችሁ፣ አንድ አይነት ዝንባሌና እሳቤ ይኑራችሁ ነው እያለ ያለው። ይሄ አንድ የሆነው ማይንድ ሴት እርስ በርስ ባለ ግንኙነት ውስጥ ቅዱሳን እንድንመራበት የተሰጠ መመሪያ ነው። አንድ አማኝ ቤተክርስቲያን ውስጥ ለሚስተር ኤክስ ያለው አመለካከት፣ ለዚያ ግለሰብ ያለው ቦታ፣ ለዚያ ግለሰብ ያለው አስተሳሰብና ለሚስተር ዋይ ያለው ቦታ የተለያየ መሆን ፈጽሞ አይችልም። አዎ መቼም እኛ እንደዛ አይደል የምንኖረው፣ ምን ችግር አለ? ቀጥለን ያለውን መመሪያ እናጥና መቼም አትሉኝም። በጣም ቁጭ ብለን ራሳችንን ልንመዝንበት የሚገባ መመሪያ ነው። እንደዛ ነው ወይ የምንተያየው? ለሁሉም ሰው አንድ አይነት ስሜት አለን ወይ? ለሁሉም ሰው አንድ አይነት ልብ፣ አንድ አይነት አመለካከት፣ አንድ አይነት ሞቲቬሽን፣ አንድ አይነት ኢንስፓይሬሽን ነው ወይ ያለን ሰዎች? እርስ በርስ ሲገናኙ መሰረት የሚያደርጓቸው ነገሮች የሉም ወይ? ብሔራቸው፣ ሀብታቸው፣ የእውቀት ደረጃቸው፣ የፖለቲካ አቋማቸው ምንም ይሁን ምን ሰዎች ቸርች ውስጥ እናንተ ግን ለሁሉ ስንት አይነት አእምሮ ይኑራችሁ? አንድ በጣም ከባድ ነው። እናንተ የምትደግፉትን የሚቃወሙ እንኳ ቢሆኑ፣ እናንተ ደስ በምትሰኙት ነገር ደስ የማይሰኙ እንኳ ቢሆኑ፣ ከናንተ ወገን ባይሆኑ፣ ከናንተ ብሔርም ባይሆኑ፣
የተለያየ የእውቀት ደረጃ ውስጥም ቢሆኑ የተለያየ የሀብት ደረጃ ውስጥም ቢሆኑ ለእያንዳንዱ ሰው ያላችሁ የአእምሮ ውቅር አመለካከት አተያየት ወጥና አንድ አይነት መሆን አለበት። ለምን? የ11ዱ ምዕራፍ የመዳን አስተምሮ እናንተን ይይዛችኋል። አሁን እናንተ የተቀበላችሁት መንፈስ፣ የተካፈላችሁት ጸጋ፣ የተገጠመላችሁ ልብ ምድራዊ ነገሮችን መሰረት አድርጎ በሰዎች መካከል ልዩነት መፍጠር የሚችል ተፈጥሯዊ ባህሪ የለውም። እናንተ አሁን አዲስ ፍጥረት ናችሁ። እናንተ አዲሱ የእግዚአብሔር ሕዝብ ናችሁ። ስለዚህ ይሄ አይነቱ አመለካከት እናንተ ጋር ዲፎልት ነው የገባባችሁ። የእግዚአብሔር ጸጋ እንዲህ ያለውን የህይወት ፍሬ እንድታፈሩ መርዳት ስለሚችል ነው። የሚጠበቅብን ነገር በጣም ከፍ ያለ ነው። ምንድነው? በሰዎች መካከል ልዩነት ሳንፈጥር በአንድነት እንድናስባቸው የሚያደርገን የዳንበት ጸጋ፣ የተቀበልነው መንፈስ፣ ያደረብን መንፈስ እንዲህ ያደርጋል። ፊልጵስዩስ ምዕራፍ 2 ቁጥር 2 ላይ በአንድ ሐሳብ፣ በአንድ ፍቅር፣ በአንድ መንፈስና በአንድ ዓላማ በመሆን ደስታዬን ፍጹም አድርጉልኝ ይላል። አንድ ፍቅር ይኖራችሁ። 6 አይነት ፍቅር አይኖራችሁ። ለእገሌ ነጭ ፍቅር፣ ለእገሌ ጥቁር ፍቅር ብላችሁ የፍቅር ደረጃችሁን አትለያዩት። ወጥና አንድ ይሁን ነው እያለ ያለው። ሐሳባችሁ አንድ ይሁን፣ ዝንባሌ፣ ለሰው ያላችሁ ምላሽ አንድ ይሁን ነው እያለ ያለው። የተቀበልነው ድነት፣ የተካፈልነው ጸጋ ብሔር የለውም። አሜን። የተቀበልነው ጸጋ ቡድን የለውም። የተቀበልነው ጸጋ ሰዎችን በእውቀት በሀብት ደረጃቸው አይመድብም። ለሁሉ እንዲሁ ነው፣ ነፃ ነው። ስለዚህ እሱ በእኛ መንጸባረቅና መስተጋባት አለበት። ስለዚህ የዚህ ማሳሰቢያ ትኩረት ቅዱሳን እርስ በርስ ባላችሁ ግንኙነት ለሁሉም አማኝ፣ ለሁሉም ሰው ስንት አይነት አመለካከት ይኖራችሁ? አንድ አይነት አመለካከት። ለምንድን ነው እንዲህ አይነት ነገር ከኛ የሚጠበቅብን? እንደ ዳናችሁ የሚገባን ያኔ ነው። ክርስቲያን እንደሆናችሁ የሚገባን 30 ደቂቃ ልሳናችሁን ስትነግሩን ሳይሆን ለሰው ሁሉ አንድ አይነት አመለካከት ሲኖራችሁ። ስለዚህ በጣም ከባዱ የክርስትና እሴት እየተረገጠ ስብከት እንዳይሰራለት ፑልፒት እየነፈግ ነው። ነገር ግን ቀላል የሆነው ምንም አይነት ቱምቢ ይዘን ልንፈትሸው የማንችለው እንደየግለሰቡ ፍላጎት የሆኑ ልምምዶች ግን የመዳን ምልክት እየሆኑ ያለበት ዘመን ስለሆነ እግዚአብሔር ወደ ቃሉ ቱምቢ ይመልሰን፣ ወደ ቃሉ ሚዛን ይመልሰን። አንደኛ ቆሮንቶስ 1:10 ላይ ነገር ግን ወንድሞች ሆይ፣ አንደኛ ቆሮንቶስ 1:10 ነገር ግን ወንድሞች ሆይ ሁላችሁ አንድ ንግግር እንድትናገሩ በአንድ ልብና በአንድ ሐሳብም የተባበራችሁ እንድትሆኑ እንጂ መለያየት በመካከላችሁ እንዳይሆን በጌታችን በኢየሱስ ክርስቶስ ስም እለምናችኋለሁ። ይሄ ነው ስሙ፣ ይሄ ነው ያዳናችሁ ጌታ። ከእሱ ጋር ነው ህብረት ያላችሁ። በዚህ ህብረት ካላችሁ በጌታ በክርስቶስ ኢየሱስ እለምናችኋለሁ። አንድ ልብ ይኖራችሁ፣ አንድ ሐሳብ ይኖራችሁ፣ ልዩነት አይኑር ነው እያለ ያለው። ሮሜ 15:5 ቀጥሎ ፊት ለፊቶቻችን ካሉ ምዕራፎች ውስጥ 15:5 ላይ በአንድ ልብ ሆናችሁ በአንድ አፍ እግዚአብሔርን እርሱም የጌታችን የኢየሱስ ክርስቶስ አባት ታከብሩ ዘንድ የትዕግስትና የመጽናናት አምላክ እንደ ክርስቶስ ኢየሱስ ፈቃድ እርስ በርሳችሁ በአንድ ሐሳብ መሆንን ይስጣችሁ ይላል። አሜን። ይስጠን። በአንድ ሐሳብ መሆንን ይስጠን። በተለይ ፍቅር ላይ፣ በተለይ ወንድማማችነት ላይ፣ በተለይ ክርስቲያናዊ ወዳጅነት ላይ አንድ ልብ እግዚአብሔር ይስጠን። ምድራዊ ነገሮች ላይ የአቋም፣ የአመለካከት፣ የዝንባሌ ልዩነቶች ሊኖሩን ይችላሉ። ልዩነቶቻችን የጠላትነት መገለጫዎቻችን ሳይሆኑ በነገሮች ላይ ያለን ምልከታ እንደ ፍጡር የተለያየ መሆኑን የሚያስረዱ ናቸው። በክርስቶስ አካል ውስጥ ግን፣ በክብርት ቤተ ክርስቲያን ውስጥ ግን ባለው የህብረት አንድነት ውስጥ እኛ ጋር 6 ልብ የለም፣ 6 አይምሮ የለም። አንድ ልብ፣ አንድ አይምሮ። በቤተ ክርስቲያን ውስጥ በአንድ ሐሳብ መሆናችን መሰረታዊ ነው። የመዳን ምልክታችን ነው። ምስክርነት ስንሰጥ እንደ ጸደቅን ምስክርነት የምንሰጠው በአንድ ልብ በመሆን ነው። ጥያቄው በአንድ ልብ በአንድ ሐሳብ መሆናችን ማሳያው ምንድን ነው? እንዴት ነው የሚታየው? ቸርች ውስጥ አንድ ልብ መሆናችን፣ አንድ ሐሳብ ላይ መሆናችን። ለምሳሌ አገልጋዮች አሁን ሳሚ ዘመረ፣ አቤኒ ጸለየ፣ ቃቆ ቃሉን አነበበ፣
ሌሎችም አብዲም ሙዚቃ መሳሪያ ተጫወተ፣ ናሆም ውጭ ላይ ያስተና ሌሎች ሁሉ ነገር አደረጉ። እኛ እርስ በርስ እሁድ የምናደርገው ይሄ መቀባበል ነው። አንድነታችን እያምር በዚህ ነው የሚገለጠው። እሺ ይሁን አንድ ነው ብለን እንያዝ። ከዚህ ውጭ ግን አንድ እንደሆነን በአንድ ሐሳብ እንደሆነን በአንድ ልብ እንደሆነን አይነተኛ ማሳያው ምንድነው? እንደ ክርስቲያን ማህበረሰብ ምንድነው ማሳያው የሚለውን መጠየቅ አለብን። ለዚህ ጥያቄ እዚሁ ቁጥር 16 ውስጥ ጳውሎስ መልስ ይሰጣል። የትዕቢትን ነገር አታስቡ ይላል። አንዱ አይነተኛው ማሳያ እሱ እርስ በርስ ባለ ግንኙነት ውስጥ በአንድ ሐሳብ መሆናችሁ አይነተኛ ማሳያው ለሰው ሁሉ አንድ ልብ እንዳላችሁ፣ ሰውን ሁሉ በእኩልነት እንደምታዩ፣ አድሎ በእናንተ ልብ ውስጥ በአእምሯችሁ ውስጥ እንደሌለ አይነተኛው ማሳያው የትዕቢትን ነገር አታስቡን። በዚህ ነው መልስ የሚሰጠው ጳውሎስ። አዲስ ወደኛ ትርጉም አትኩራሩ ይላል። ወደኛ ዘመን ቀረብ ያደርገዋል። አትኩራሩ ይላል። በጣም በሰፈር ቋንቋ ከተረጎም ነው አታካብዱ ይላል ማለት ነው። የ1997 ትም ደስ ይላል። ራሳችሁን ከፍ ከማድረግ ይልቅ ትዕቢትን አስወግዳችሁ ለሁሉ አንድ ልብ ይኑራችሁ ይላል። ተመሳሳይ ምክር ሮሜ ምዕራፍ 12 ላይ ቁጥር 3 ላይ ነግሮናል። ከሆናችሁት በላይ ራሳችሁን ከፍ አድርጋችሁ እንዳታስቡ በተሰጠኝ ጸጋ እያንዳንዳችሁን እመክራችኋለሁ። ለሰው ሁሉ አንድ አይነት ልብ፣ ለሰው ሁሉ አንድ አይነት አእምሮ የሚኖረን ከራሳችን ጋር ያለን ግላዊ ግንኙነት እንደ እግዚአብሔር ቃል የተፈወሰ ከሆነ ብቻ ነው። ምክንያቱም ከራሳችን ጋር ያለን ግንኙነት ነው ከሌሎች ሰዎች ጋር ያለንን ግንኙነት የሚገራው፣ ወይም ከሌሎች ሰዎች ጋር ያለን ግንኙነት ላይ የሚንጸባረቀው ኤክስፕረስ የሚደረገው ስለ ራሳችን ያለን ግምትና ቦታ ነው። ቀድሞ ሚነካው ጳውሎስ እሱን ነው። ከራሳችን ጋር ያለን ግንኙነት ላይ እንዳንኩራራ። ለምን? ከሰዎች ሁሉ ጋር በሚኖረን ግንኙነት ውስጥ ሰውን ሁሉ በአንድ ልብ፣ በአንድ ፍቅር፣ በአንድ መንፈስ መቀበል እንድንችል ቀድመን ከዙፋኑ ላይ መገልበጥ ያለብን አንድ ንጉሥ አለ። ምንድነው እሱ? መኩራራት የሚባለው ይሄ ኢጎ የሚባለው ይሄ ለራሳችን የሰጠነው ከፍ ያለ ስፍራ ማለት ነው። አንዳንድ ሰው ሰውን በልብሱ ያከብራል። አንዳንድ ሰው ሰውን በእውቀቱ ያከብራል። ሻል ያለ እውቀት ካለው ሻል ያለ ቦታ፣ ዝቅ ያለ እውቀት ካለው ዝቅ ያለ ቦታ ይሰጣል። አንዳንድ ሰው ሰውን በገንዘቡ መጠን ይቀርበዋል። በጣም ባለጠጋ ከሆነ ይሽቆጠቆጣል። ሁሉ ጊዜ እሺ ይለዋል፣ ይቀርበዋል። ደሃ ከሆነ ዞር ብሎ ማያየውም። አያችሁ? መድኃኒቱ ምንድነው? አትኩራሩ። መልበስ ካኮፈሳችሁ የተራቆተን ትንቃላችሁ። ገንዘብ ካኩራራችሁ ደሃ በፊታችሁ አይታያችሁ። እውቀት ካስታበያችሁ ያልተማረ ትጸየፋላችሁ ነው። ራሳችንን ከልክ በላይ በትዕቢት ነፍተን ከፍ አድርገን ካስቀመጥን ሌሎችን ከልካቸው በላይ ዝቅ አድርገን ነው የምናያቸው ማለት ነው። ዝቅ አድርገን ነው የምናያቸው። ስለዚህ ለሰው ሁሉ ተመሳሳይ ልብ እንዲኖራችሁ ኢጎን አስወግዱ፣ ፕራይድን አስወግዱ፣ አትኩራሩ። ለራሳችሁ የሰጣችሁት ትርጉም መጽሐፍ ቅዱሳዊ ይሁን። ራሳችሁ ውስጥ ጤናማ ከሆናችሁ ሰውን ሁሉ ምን ታረጋላችሁ? በእኩልነት ትቀርባላችሁ። ስለ ራሳችሁ የተዛባ አመለካከት ካላችሁ ሰውን ሁሉ በእኩልነት መቅረብ አትችሉም። ገላትያ 6:3 ይህን የሚመልስልን ይመስለኛል። ገላትያ ምዕራፍ 6 ቁጥር 3 እኔ በጣም የሚገርመኝ የመጽሐፍ ቅዱስ ክፍል ነው። ከዚህ አንጻር ገላትያ ምዕራፍ 6 ቁጥር 3 አንድ ሰው ምንም ሳይሆን ትልቅ የሆነ ቢመስለው ራሱን ያታልላል። አንዱ የኢጎ ችግር፣ የፕራይድ ችግሩ ቀድሞ ስለ ራሳችሁ ያላችሁን ትርጉም አሳስቶ ነው የሚጀምረው። ዘመኑ ደግሞ በዚህ ደረጃ የተዘጋጀ ነው። አንተ እኮ ብሎ ጀምሮ አንተ እኮ ብሎ ነው የሚጨርሰው። አንተ እኮ እንደዚህ ነህ ብሎ ይጀምራል። አንተ እኮ እንደዚህ ነህ ብሎ ነው የሚጨርሰው። አንድ ሰው ምንም ሳይሆን ትልቅ የሆነ ቢመስለው ራሱን ያታልላል። እያንዳንዱ የራሱን ተግባር ይመርምር፣ ከዚያም በኋላ ከሌላ ሰው ጋር ራሱን ሳያወዳድር ስለ ራሱ የሚመካበትን ያገኛል ይላል። ስለ ራሳችሁ መመካት ትፈልጋላችሁ? ጥቂት ስለ ራሳችሁ መኩራራት ትፈልጋላችሁ? ይኸው መመሪያ። አንደኛ የራሳችሁን ተግባር ምን አድርጉ? መርምሩ። ሁለተኛስ ከሌላ ሰው ጋር ራሳችሁ ምን አታድርጉ?
አታወዳድሩ። ከዚያ በኋላ ስለ ራሳችሁ የምትመኩበትን ነገር ታገኛላችሁ። አንደኛ ቆሮንቶስ 4:6 ወንድሞች ሆይ ስለ አንዱ በአንዱ ላይ አንዳችሁም እንዳይታበዩ ብሎ መመሪያ ይሰጣል። ቀጥሎ ምን ይላል? አንተ እንድትበልጥ ማን አድርጎሃል ተብሎ ተጽፏል። ያልተቀበልከውስ ምን አለህ? የተቀበልህ ከሆነ ግን እንዳልተቀበልህ የምትመካ ስለምንድን ነው? ድናችኋል፣ ጸድቃችኋል፣ በክርስቶስ አዲስ ፍጥረት ሆናችኋል። አዎ በቃ እናንተ የኔ የምትሉት ነገር የላችሁም። የተሰጣችሁ ነገር የተቀበላችሁት ነገር እንጂ ያላችሁ የኔ ብላችሁ በሌላው ላይ እንድትኩራሩ የሚያደርጋችሁ ነገር የለም ነው። ስለዚህ ማሳሰቢያው ምንድነው? አማኞች እርስ በርስ ባለ ግንኙነት ውስጥ ለሁሉም ሰው አንድ አይነት አመለካከት እንዲኖረን ቅድሚያ ምንን አስወግዱን የተባል ነው? ትዕቢትን አስወግዱ። ቅድሚያ ቤታችሁ ጀምሩ፣ አይምሯችሁ ውስጥ ጀምሩ፣ ልባችሁ ውስጥ ጀምሩ። ስለ ራሳችሁ ያለውን ስፍራ አስተካክሉ ነው። ለማየት አስፈላጊው ነገር የትዕቢትን ነገር አለማሰብ መሆኑን ተረዳን ማለት ነው። ቀጣዩ ጥያቄ ኦኬ፣ የትዕቢትን ነገር ለማስወገድ ማለት መኩራራትን ደግሞ ለማስወገድ ምን እናደርግ ነው? በምን እንትጋ? እኔ አሁን በክርስትና ህይወቴ ውስጥ በቅዱሳን ህብረት ውስጥ ሁሉንም ሰው በአንድ ልብ ለማየት ትዕቢትን ማስወገድ እንዳለብኝ ተማርኩ። እዚህ ጋር ኦኬ፣ ትዕቢት እንደሌለብኝ ምኩራራ ሰው እንዳልሆነ በምንድን ነው የሚታየው? ሄጄ ለወንድሞቼ ባይዘው እኔ በጣም ኩሩ ሰው አይደለሁም ልበል፣ እኔ ትዕቢተኛ አይደለሁም ብዬ የምናገረው ነገር ነው አለመኩራራት፣ ወይስ አካባቢ ላይ ያለ ሰው ለኔ የሚሰጠው ምስክርነት? ግን ከየት እንጀምር? ለዚህም መልስ ይሰጠናል እዚሁ ቁጥር 16 ውስጥ በቅንፍ 3ኛ ብላችሁ ነገር ግን ይላል የትህትናን ነገር ለመስራት ትጉ ይላል። ይሄ ሐረግ በጣም መተርጎም አለበት። የ1954ቱና አዲስ ወደኛ ትርጉም እዚህ ሐረግ ላይ መጠነኛ ልዩነት አላቸው። ምንድነው የሚለው? የድሮ እትም የትህትናን ነገር ለመስራት ትጉ ነው የሚለው። አዲስ ወደኛ ትርጉም ደግሞ ዝቅተኛ ኑሮ ውስጥ ካሉ ጋራ አብራችሁ ለመኖር ፍቀዱ ይላል። የድሮ እትም ትህትናን ስለሚጠይቅ ስራ ነው የሚያወራው። አንዳንድ ስራ ምን ይጠይቃል? ትህትና ይጠይቃል። ለምሳሌ አሁን ከዚህ እንደወጣችሁ እግዚአብሔር መንፈስ ቅዱስ ዛሬ የመንገደኛውን ሁሉ ጫማ በሊስትሮ እጠብ ቢላችሁ ማለት ነው፣ ወይም ደግሞ የማታውቁትን ሰው መኪና ወልውሉ ቢላችሁ፣ ወይም ደግሞ በጣም ለአገልግሎት ተጋብዛችሁ አንድ ቸርች ይዞ አይ ዛሬ ወንድማችን ሆይ እንድትሰብክ ሳይሆን የቸርቹን ግቢ ጽድት አድርገህ እንድትጠርግ ነው እኛ በቃ ይፈልግ ነው። እንዲህ ያሉ ስራዎች ትህትና ይጠይቃሉ አይጠይቁም? ይጠይቃሉ። በጣም ትህትና የሚጠይቁ ስራዎች አሉ። የድሮ እትም ስለ ስራው ነው። የትህትናን ነገር ለመስራት ትጉ። ትህትና የሚጠይቅን ስራ አሁን እንደማንኩራራ እንዴት እናውቅ አይደል? ጥናቱ ምን ችግር አለ? መንገዱን አሳያችኋለሁ እያለ ነው ጳውሎስ። የአዲስ ወደኛ ትርጉም ግን ኖ ዝቅተኛ ኑሮ ውስጥ ካሉ ሰዎች ጋር አብራችሁ ለመኖር ፍቀዱ። በጣም ድሃ የሆኑ በጣም ዝቅተኛ የሚባል በማህበረሰቡ ሚዛን የወረደ ነው፣ ይህማ የድሃ የሚኖረው ህይወት ነው ብለው ሰዎች ያስቀመጡት እዚያ ደረጃ ውስጥ እየኖሩ ካሉ ሰዎች ጋራ ለመኖር ምን አድርጉ? ፍቀዱ። ምን አታርጉ እንጂ አትኩራሩ እንጂ ይሄንን አድርጉ ነው። ነገር ግን አንዱ አሉታዊ ነው፣ አንዱ አዎንታዊ ነው። በጣም ከባድ ነው። እዚህ ጋር የግሪክ ቃል ታፓይናስ የሚል ቃል ነው ያለው። ለመሬት የቀረበ ማለት ነው ትርጉሙ። በጣም ለመሬት የቀረበ ዝቅተኛ፣ በጣም የተናቀ ማለት ነው። እንዲህ ለመሬት የቀረበ ህይወት ውስጥ የሚኖሩ ሰዎች እና ለመሬት የቀረቡ አይነት ስራዎችን ለመስራት እና ከእንደዛ አይነት ሰዎች ጋር ደግሞ አብሮ ለመኖር የሚለው ቃል ለመወሰድ ነው የሚለው ግሪኩ። to be carried with ነው የሚለው። አብሮ ለመወሰድ ከነሱ ጋር ፍቀዱ። ያኔ እናንተ
እንደማትኩራሩ እናንተ ሰፈር ትዕቢት የሚባለው ነገር ጥላው እንደሌለ ይገባናል። ትዕቢት እንደሌለባችሁ እናንተ በምትፈልጉት መንገድ አታስረዱን ነው። ትዕቢት እንደሌለባችሁ ማወቅ የምንፈልገው እኛ በምናስረዳችሁ መንገድ ስታስረዱን ነው መጽሐፉ። ሜን ኦፍ ሎው ስቴት ነው። የሁለቱንም ፍቺ አንድ ላይ ጨፍልቀን ብንተረጉም ችግር የለውም። ስራውንም ትህትና የሚጠይቀውንም ስራ ደግሞ በዝቅተኛ ህይወት ውስጥ ያሉ ሰዎችንም ጭምር ሁለቱም ምንን ይፈልጋሉ? አለመኩራራትን ይፈልጋሉ። ሁለቱንም ግን ደግሞ ይበልጥ አብዛኞቹ ትራንስሌሽኖች በዝቅተኛ ህይወት ውስጥ ካሉ ሰዎች ጋር ስለሆነ የተተረጎሙት የአዲሱ መደበኛ ትርጉሙን ይዘን ነው የምናጠናው። በቁጥር 16 አትኩራሩ፣ የትዕቢትን ነገር አታስቡ፣ ነገር ግን ዝቅተኛ ኑሮ ውስጥ ካሉት ጋር ለመኖር ትጉ ይላል። እንችላለን ወይ? ቤተ ክርስቲያን ውስጥ በምንኖርበት ቸርች ውስጥ በምንኖርበት ማህበረሰብ ውስጥ ዝቅተኛ ኑሮ ውስጥ ያሉ ሰዎች አሉ የሉም? አሉ። ይሄ ማንክደው ሀቅ ነው። ትህትና የሚጠይቁ ስራዎች አሉ የሉም? አሉ። ይሄም የማንክደው ሀቅ ነው። ስንቶቻችን ዝቅተኛ ኑሮ ውስጥ ካሉ ሰዎች ጋር አብሮ ለመኖር ጓደኛ ለመሆን ህብረት ለማድረግ ፈቅደናል ነው ማለት። በፕሮግራም ካፌ ቀጥረን 3 ሰዓት ከነሱ ጋር ለመቀመጥ ቱዱ ሊስታችን ውስጥ አሉ ወይ? ኮንታክት ሊስታችን ውስጥ አሉ ወይ? ዝቅተኛ ኑሮ ውስጥ ያሉ ሰዎች ስልካቸው አለን ወይ? ጓደኛ አለን ወይ? እንደዛ አይነት ጓደኛ ከሰኞ እስከ ሰኞ ብዙ ጊዜ የምናሳልፈው ከነማ ጋር ነው? ላይክ ማይንድድ ከሆንን ሰዎች ከቪዲዮዎቻችን ሐሳባችን ከሚገባቸው ሐሳባቸው ከሚገባን እና ደግሞ ተመሳሳይ የኢኮኖሚ ክላስ ውስጥ ካለን ሰዎች ጋር ወይስ ከተቸገሩ ሰዎች ጋር? ይሄ በቃ አሜን በማለት የማናልፋቸው ጥቅሶች ነው መጽሐፍ ቅዱስ የሚበዙት። በነገራችን ላይ አሜን የሚባል ጥቅስ ትንሽ ነው ያለው። እሱም ደግሞ የኛ ጉዳይ አይደለም፣ የሰው ጉዳይ ነው። አሁን የቀይ ባህር መከፈል ሆኖ ያለፈ የእስራኤል ጉዳይ ነው። አሁን እሱን አንብቦ ባህር ከፊትሽ ይከፈላል አይባልም። እንዴት ይሆናል? አሜን የምንልባቸው ጉዳዮች ሳይሆን የምንልበት ጉዳይ ነው የበዛው። እንዲህ ነው እንዴ ጌታ ሆይ እርዳኝ፣ እንዲህ ነው እንዴ የምንልበት ነው። ይህንንም እንዲሁ ነው እየለመንን ማለፍ ነው ያለብን ነው። የጓደኛ ሊስታችን ውስጥ አለ ወይ? ዝቅተኛ ኑሮ ውስጥ ያለ ሰው መታየት እንወዳለን ወይ? ከድሃ ጋር እንወዳለን ወይ? ድግስ ቦታ ወይም የከበረ ቦታ ወይም ከበሬታ ስፍራ ላይ ብንጠራ እንደዛ አይነት ሰው አጠገባችን ቆሞ ደስታችንን አብሮ ሲካፈል ሰዎች ከዚያ ሰው ጋር እንዲያዩን እንፈቅዳለን ወይ? ልባችን በሐሴት ይሞላል ወይስ ደግሞ እንደ እራፊ ቆጥሯል? ማንነት ይጸየፈዋል ወይ? ይኮሰኩሰናል ወይ ነው? ከሆነ ጸጋ ያስፈልገናል። ሁሌ ለአጋንንት ብቻ አይደለም መንፈስ ቅዱስ፣ ሁሌ ለፈውስ ብቻ አይደለም መንፈስ ቅዱስ። አጋንንትን የሚያስንቁ ጉዳዮች አሉ። ባይዘይ በጣም የሚያስንቁ የመንፈስ ቅዱስ ስራ ታድሶ ሪቫይቫል የሚያስፈልገን እንዲህ ያለ ጉዳይ ላይ ነው። ይሄ ደግሞ ለምን እንደሚያስፈልግ በኋላ እናያለን። ክርስትና ክርስቶስን መምሰል ከሆነ ክርስቶስ ኖሮ ያለፈውን ህይወት እያንዳንዲቷን እያጠኑ ለመኖር መለማመድን ይፈቅዳል አይደለም? መድኃኒታችን ማቴዎስ 9:10 ማቴዎስ ምዕራፍ 9 ቁጥር 10 ኢየሱስ በማቴዎስ ቤት በማዕድ ላይ ሳለ ብዙ ቀረጥ ሰብሳቢዎችና ኃጢአተኞች መጥተው ከእርሱና ከደቀ መዛሙርቱ ጋር አብረው ሊበሉ ተቀመጡ። ብቸኛ ለኃጢአተኞች የሚገርም ዲነር ያዘጋጀው ብቸኛ ማን ኦፍ ጋድ ኢየሱስ ነው። ሌላ የለም። እራት አዘጋጅቶ እነማን ናቸው የተጠሩት? ቀረጥ ሰብሳቢ፣ በጣም አይሁድ የሚያወግዟቸው በጣም ማርጂናላይዝ፣ እነዚህ ግፈኞች፣ ኃጢአተኞች፣ ግብር እየሰበሰቡ ለሮም የሚሰጡ እኛን የሚጨቁኑ የሚለው ደግሞ ኃጢአተኞች፣ ደግሞ እንደዚያ ስራ አጥባቂ በሆነ በአይሁድ ባህል ውስጥ ከነሱ ጋር በገበታ ቁጭ አለ። የሃይማኖታችን ጀማሪና ሐዋርያ። ፈሪሳውያንም ይህን ባዩ ጊዜ ደቀ መዛሙርቱን መምህራችሁ ይላል። ፈሪሳውያን የማዋጋት ጥበብ አላቸው። ባይዘ የተቀመጡት ኢየሱስና ኃጢአተኞቹ ብቻ ናቸው እንዴ? ከደቀ መዛሙርቱ ጋር አይደለም። ግን ማን ነው ማንን እየከሰሰ? ተከሳሹ ኢየሱስ፣ ክስ ተቀባዩ እነማን ናቸው? እንዴት ነው ግን የእናንተ ቸርች እንደዚህ አይነት ነው? እኔ ራሱ ካላችሁ
እናንተ እኛ ጋር አልነበራችሁም፣ ውጭ ነበራችሁ ወይም ክላውድ ውስጥ ነበራችሁ። አያችሁ ደቀ መዛሙርቱን መምህራችሁ ከቀረጥ ሰብሳቢዎችና ከኃጢአተኞች ጋር እንዴት አብሮ ይበላል? ኢየሱስ በልቷል። በጣም ከሚከብዱ ከሚባሉ ሰዎች፣ ትችት ከሚያስመጣበት ሰዎች ጋር ቁጭ ብሏል። ኢየሱስ ቢሆን ዝቅተኛ ኑሮ ውስጥ ካሉ ሰዎች ጋር እንዴት ይኖር ነበረ? አብሮ እራት ይበላ ነበረ። ስለዚህ እኛ እንደማንኩራራ፣ ትዕቢት በውስጣችን እንደሌለ፣ ድንጋያማው ልባችን ወጥቶ የሥጋ ልብ እንደተገጠመልን፣ መንፈስ ቅዱስ እንዳደረብን በውጪ በጨለማ ውስጥ ያሉ ሰዎች ያዩ ዘንድ በምን አለመኩራራታችንን እናሳይ። ዝቅተኛ ኑሮ ካሉ ሰዎች ጋር በመኖር እናሳይ። ዝቅተኛ የሆነን ስራ በመስራት እናሳይ። ለምን? ሚዛናችን፣ ውሃ ልካችን በምድር አይደለም በሰማይ ነው። ክብር ለእግዚአብሔር ይሁን። የሰው ልጅ የኃጢአተኞችና የቀራጮች ወዳጅ አይደለም ብለው ያሙት። ሐሜቱ እንደዛ ነው። እኛስ የነማ ወዳጅ ነን? እነማን ናቸው ቤስት ፍሬንዶቻችን? እነማን ናቸው ደግሞ አውር ወርስት ፍሬንዶቻችን? ጌታ ክርስቲያን ያርገን፣ በደንብ ይቀድሰን፣ በደንብ ያሳድገን። አሜን። ቸርች መምጣት ያለብን ለመሞገት ነው። አሜን። ጌታ ደግሞ እውነትን ያሳየንና ከዚያ ባዶነታችንን ያሳየንና አይጨርስም። ከዛ ጸጋውን ያሳያል። አሜን። እንዲህ ነው ክርስትና። መጀመሪያ እውነትን ይሁ፣ ከዛ ራሳችን ይሁ፣ ከዛስ የሚያስኖራችሁን ደግሞ ጸጋ ይሁ ነው። ጸጋንና ምንን ተሞልቶ? እውነትን ተሞልቶ። እነማ መካከል ነው? እኛማ። ስለዚህ ለእውነት የሚሰራ ጸጋ ነው ያለው። እውነት ባልተገለጠበት ስፍራ ለስራ የሚወርድ ጸጋ የለም። ጸጋ በጣም እንዲንቀሳቀስ እውነት በጣም መሰበክ አለበት። እውነት በጣም ከተሰበከ ያንን እውነት ደግሞ ቅዱሳን ሲማሩ ሕይወታቸውን ሲያዩ ባዶነት ሲሰማቸው ያ በመሃላችን ያደረው ጸጋ ክርስቶስ መሰልነትን በእኛ ውስጥ ይገነባል። ስለዚህ እውነትን ላለመስማት ጆሮን መከልከል ሳይሆን እንዲማ ከሆነ ከባድ ነው ብሎ ከአገልግሎት መቅረት ሳይሆን ከህብረት መጉደል ሳይሆን ና ጌታ ሆይ ሞግተኝ፣ ና ጌታ ሆይ ተናገረኝ። ለምን? አንተ ስትናገረኝ ልትሰራኝ እንደሆነ አውቃለሁ። ጌታ ይሄን ልብ ይስጠን። አዎ ዝቅተኛ ኑሮ ካላችሁ አያችሁ፣ እዚህ ሀገር የብልጽግና ወንጌል ወይም የወርድ ኦፍ ፌዝ የእምነት ቃል አስተምሮ ካመጣብን ጣጣዎች አንዱ ይሄ ድህነትን እጠላለሁ በሚል ፉጨት ድሃ ጠል ማህበረሰብ ያደረገን ይመስለኛል። ዝቅተኛ ኑሮ እኔን አይመጥንም፣ እኔ እግዚአብሔር ልጅ አይደለሁ እንዴ? እኔ ጸጋ ልጅ አይደለሁ እንዴ? አምላኬ እኮ እግዚአብሔር ሰማይና ምድርን የሰራ አይደል? ምንድነው እሱ ዝቅተኛ? ምንድነው ድህነት? እያልን ሳናውቀው ድሃ ጠል እንዳንሆን ጌታ ይርዳን፣ ይራራልን። አችሁ መጽሐፍ ቅዱስ ዝቅተኛ ኑሮ ውስጥ ካሉ ሰዎች ጋር እንዴት መኖር እንዳለብን ያስተምረናል። እነሱ ደግሞ እንደኔ ማይክ ይዘው ድሃ እንደውም ከሆንክ አልዳንክም ብለው ያስተምራሉ። ሁለቱም በአንድ ድንጋይ ይፈጫሉ፣ ሁለቱም ግን አይወሰዱም። ሁለቱም አንድ እርፍ ይዘው ያርሱ ይሆናል፣ ሁለቱም ግን አይሄዱም ነው። እንደ ቃሉ ያርገን ጌታ። አሜን። ብድራታችን እግዚአብሔር ነው። በክርስቶስ የፍርድ ወንበር ፊት ቆመን አንገት ማንደፋ ሰዎች ያርገን። ያኔ ኑ እናንተ ባሪያዎቼ ይበለን። አሜን። እውነቱን ለመኖር እንጋፈጥ። አያችሁ ምሳሌ 14:21 ባልንጀራውን የሚንቅ ይበድላል፣ ለድሃ ግን የሚራራ ምስጉን ነው ተብሎ ተጽፏል። ገላትያ 2:10 ለአገልግሎት ሲሄዱና ጳውሎስ ድሆችን እናስብ ዘንድ ይላል። ገላትያ 2:10 ድሆችን እናስብ ዘንድ ብቻ ለመኑን፣ ይህንንም ደግሞ ላደርግ ተጋው ይላል። ምኖችን ለማሰብ? ድሆችን እንጂ በድሆች ጆሮ ላይ ድሃ እኮ የሆናችሁት ስላልዳናችሁ ነው ብለው አይደለም የተናገሩት። እናስባቸው ዘንድ ለመኑን፣ ይህንንም ለማድረግ ተጋው ይላል። ያዕቆብ ምዕራፍ 2:1 ጆሮአችሁን ከፍታችሁ ስሙኝ ይህን ቃል በተለይ ያዕቆብ ምዕራፍ 2:1 ወንድሞቼ ሆይ በክብር ጌታ በጌታችን በኢየሱስ ክርስቶስ ያለውን እምነት ለሰው ፊት በማድላት አትያዙ። ይህንን እምነት ስትይዙ እንዴት አትያዙ? ለሰው ፊት በማድላት አትያዙ። የወርቅ ቀለበት ያደረገና የጌጥ ልብስ የለበሰ ሰው ወደ ጉባኤያችሁ ቢገባ፣ ምን አይነት ሰው ቢገባ? የወርቅ ቀለበት ያደረገና የጌጥ ልብስ የለበሰ ሰው ወደ ጉባኤያችሁ ቢገባ። ያው ብዙ ቸርቾች ላይ
ከፊት ለፊት ያለው ሶስቱ ወንበር የሚለቀቅላቸው ማለት ነው። ቱባ ሀብታም ማለት ነው። እነሱም ከቤት ሲወጡ ሆን ብለው በወርቅ አቆጥቁጠው ይወጣሉ። በቃ እንዲህ ሶስት ቁልፍ እያስጮሁ እንደ ውሻ ሰንሰለት እያስጮሁ ይመጣሉ። ከዛ ነው የሚናገሩት። በቃ ሆነ ብሎ ቦግ ብልጭ ብለው እነሱ ጉባኤውም ያውቃል። እያመለከ በአይኑ ይሸኛቸዋል። ከፊት ለፊት ሶስት ወንበር ላይ ሌላ ሰው አይቀመጥም። ያዕቆብ የወርቅ ቀለበት ያደረገና የጌጥ ልብስ የለበሰ ሰው ወደ ጉባኤያችሁ ቢገባ፣ ቀጥሎስ እድፍ ልብስም የለበሰ፣ ይሄ መጽሐፍ ቅዱስ ነው። እድፍ ልብስ የለበሰ ድሃ ሰው ደግሞ ቢገባ፣ ሁለት አይነት ሰው አይደል የገባው? አንዱ በወርቅ አንዱስ እድፍ ልብሱ የሚያጥብበትም ሳሙና ያጣ ሰው ሊሆን ይችላል። እድፍ ልብስ የለበሰ የጌጥ ልብስም የለበሰውን ይላል። ሁለቱን ነው የሚያወዳደው። የጌጥ ልብስም የለበሰውን ተመልክታችሁ አንተ በዚህ በመልካም ስፍራ ተቀመጥ። በእኛ ዘመን አውድ ከፊት ለፊት ቪአይፒ ቬሪ ኢምፖርታንት ፐርሰን አይደለም? ቸርች ውስጥ አለ እኮ። ወይም ሪዘርቭድ ይገርም እኮ ነው። አይሁድ ኤልያስ ይመጣል ብለው ወንበር ሪዘርቭ ያደርጉ ነበር ቤተ መቅደሳቸው ውስጥ። እንደዛ አይነት ኤልያሶች አሉ በዚህ ዘመን ሪዘርቭ የሚደረግላቸው። እኛ በጠዋት ፕሮግራም ለመካፈል እንመጣለን። እነሱ ሻይ ጠጥተው ፈታ ዘና ብለው ሊያልቅ ሲል ይመጣሉ፣ ከፊት ቁጭ ይላሉ። አገልጋዩም እዚህ ቆሞ እኛን አልፎ እንኳን አያየኑ። አሜን ነው ይላቸዋል። እነሱ አሜን ነው፣ እነሱም አሜን ነው። እኛስ ተመልካች። በቃ ሆሊውድ እኮ የተከፈተልን እኛ ታዛቢ። ጌታ ይሄንን ያስወግድልን። ለነገሩ እግዚአብሔር እያስተነፈሰው ነው። በዘመናችን ላይ ጌታ ያድሰን። አሜን። የተገፋችዋ ድንኳን ማህበር ያርገን። ምንድን ነው የሚለው ያዕቆብ? እድፍ ልብስም የለበሰ ድሃ ሰው ደግሞ ቢገባ፣ የጌጥ ልብስ የለበሰውን አንተ በዚህ በመልካም ስፍራ ተቀመጥ ብትሉ፣ ድሃውንም አንተስ። አማርኛውን አያችሁት? ያኛውን አንተ፣ ይሄኛውስ አንተስ። አንተ ደግሞ እንደማለት ነው። አንተስ ይላል ወደዚያ ቁም ወይም ከእግሬ መረገጫ በታች ተቀመጥ ብትሉት እራሳችሁም መለያየታችሁ አይደለምን ይላል። የተለያየው እኮ ቸርቹ አይደለም፣ እናንተ ናችሁ ነው አይደለም? ይህንን አይነት ፊድባክ የምትሰጡ ሰዎች የተለያያችሁን። በአንድ ቆዳ ውስጥ 10 ሰው ነው እየሄደ ያለው። ወርቅ ለለበሰና ድሃ ለሆነው የተለያየ ቦታ የሚሰጥ፣ አንድ ሚዛን የሌለው፣ አንድ ልብ የሌለው፣ አንድ ሐሳብ የሌለው፣ አንድ ፍቅር የሌለው የተለያየ ሰው ነው ያለው በውስጣችሁ ነው። ክፉ ሐሳብ ያላቸውም ዳኞች መሆናችሁ አይደለምን ይላል። ስትዳኙ ክፉ ሐሳብ ነው ሚነዳችሁ ነው እያለን ያለው። የተወደዳችሁ ወንድሞቼ ሆይ ስሙ። እግዚአብሔር በእምነት ባለጠጎች እንዲሆኑ፣ የገንዘቡ እንኳን ይቅር፣ ኢኮኖሚው ይቅር፣ በእምነት ባለጠጎች እንዲሆኑ ለሚወዱትም ተስፋ ስለ እርሱ የሰጣቸውን መንግሥት እንዲወርሱ የዚህን ዓለም ድሆች አልመረጠምን ይላል። ሶዋት የተፊትን ነገር እንዳታስቡ መንገዱን ልንገራችሁ። ዝቅተኛ ኑሮ ካላቸው ሰዎች ጋር አብራችሁ ኑሩ። ጌታ ይርዳን። እግዚአብሔር ጸጋውን ያፈስልን። እንደ ክርስቶስ እንድንሆን ጸጋውን ያፈስልን። ሰው በአእምሯችሁ አስቡ። ድሆችን፣ ዝቅተኛ ኑሮ ያለውን ሰው አስቡ። ሲያልፍላችሁ የረሳችሁትን ጓደኛችሁን አስቡና ደውሉላት። እንዴት ነሽ፣ እንዴት ሆነሻል በሏቸው። ሶሪ ጠፋው በሏቸው። ልጋብዝ እፈልጋለሁ በሏቸው። ተረሳስተናል ይቅርታ በጣም በሏቸው። ካላችሁም እርዷቸው፣ አግዟቸው፣ የሰጣችሁን ነገር አካፍሏቸው። ያኔ እናንተ ደቀ መዝሙር መሆናችሁ ይታያል። ስለዚህ ጽድቅን በእምነት ተቀብላችሁ ከሆነ፣ የመስቀሉ ፍቅር ገብቷችሁ ከሆነ በእግዚአብሔር ርኅራኄ ለምናችኋለሁ። አንደኛ እርስ በርሳችሁ በአንድ ሐሳብ። 2 አትኩራሩ፣ የትዕቢትን ነገር አታስቡ። 3 ዝቅተኛ ኑሮ ውስጥ ካሉ ሰዎች ጋርና ትህትናን የሚጠይቅን ስራ ለመስራት ከነሱም ጋር አብሮ ለመኖር ትጉ። ማርቆስ 9:33 ላይ ወደ ቅፍርናሆም መጣ በቤትም ሆኖ ይላል። ማርቆስ 9:33 ወደ ቅፍርናሆም መጣ በቤትም ሆኖ በመንገድ እርስ በርሳችሁ ምን ተነጋገራችሁ ብሎ ጠየቃቸው ደቀ መዛሙርቱን። እነርሱ ግን በመንገድ ከሁሉ የሚበልጥ ማን ይሆን ተባብለው ነበርና ዝም አሉ። ተቀምጦም 12ቱን ጠርቶ ሰው ፊተኛ ሊሆን ቢወድ ከሁሉ በኋላ የሁሉም አገልጋይ ይሆን አላቸው።
ክብ ሰርተው በመንግስተ ሰማይ ታላቅ ማን ነው ይባባሉልሃል። አጋንንት አስወጥተው መጥተው አንድ አጋንንት ወጥቶ እነሱ ጉባኤ ሰርተዋል። ኢየሱስም የለም ስብሰባ ውስጥ አልተጠራም። እና በጣም ስክነት ያለው በጣም ትህትና ያለው ስብሰባ ነው የሚመስለኝ፣ መጫጫ አይመስለኝም። ምን ትላለህ ማቴዎስ? ከኛ መሃል ታላቅ ማን ይመስላል? ያው መቼም አይተሃል፣ አጋንንት ሳስወጣ አይተሃል ብዙ ይመስለኛል። አልተጻፈም፣ ለኛ ጥቅም አልተጻፈም። እና ኢየሱስ ሕፃን ጎትቶ አይደል ማላቸው አቆመና ካልተመለሳችሁ እንዴት ካልሆናችሁ እንደ ሕፃናት ካልሆነ ተው ገብቶ ታላቅ 100 አለቃ 10 አለቃ አንተ አትገቡም። ገብቶ 100 አለቃ ነው አንተን ያሳሰበ አትገቡም። ምን ካልሆናችሁ እንደ ሕፃናት ካልሆነ እንችላለን ወይ? በበግ ዘመን ፍየል አትሁን በሚል በዚህ ዘመን ውስጥ እንችላለን ወይ እንዲህ መኖር? ይመስገድ የሚያኖረን ይመስላችኋል ወይ? አይመስላችሁም? ጸጋም ያስፈልገን። ጌታ ጸጋውን ያብዛልን። ፊልጵስዩስ 2:1 በአንድ ሐሳብ ፊልጵስዩስ ምዕራፍ 2 ቁጥር 1 በአንድ ሐሳብ በአንድ ፍቅር በአንድ መንፈስ በአንድ ዓላማ በመሆን ደስታዬን ፍጹም አድርጉልኝ። ሌሎች ከእናንተ እንደሚሻሉ በትህትና ቁጠሩ እንጂ በራስ ወዳድነት ምኞት ወይም ከንቱ ውዳሴ ለማግኘት አንዳች አታድርጉ። እያንዳንዳችሁ ሌሎችን የሚጠቅመውን እንጂ ራሳችሁን የሚጠቅመውን ብቻ አትመልከቱ። በክርስቶስ ኢየሱስ የነበረው ያ አስተሳሰብ በእናንተ ዘንድ ይሁን። እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰውም አምሳል ተገኝቶ ራሱን ባዶ አደረገ። ሰው ሆኖ ተገልጦም ራሱን ዝቅ አደረገ። ስለዚህ እናንተ ከክርስቶስ ስለማትበልጡ እናንተም ዝቅ በሉ። ራሳችሁን እንደ ባሪያ አድርጉ። ራሳችሁን ባዶ አድርጉ። ለወንድሜ ይጠቅማል ብላችሁ አድርጉ። እግዚአብሔር ይርዳን። ከቅዱሳን ጋር ባለ ግንኙነት ነገረን። ከራሳችን ጋር ባለ ግንኙነት አትኩራሩ አለን። በዝቅተኛ ኑሮ ውስጥ ካሉ ሰዎች ጋር ልንከተለው የሚገባውን መመሪያ ነገረን። ቁጥር 16 ውስጥ የመጨረሻውን ሐሳብ እኒ ቁጥር 16 ምን ብሎ ነው የሚዘጋው? ልባሞች የሆናችሁ አይምሰላችሁ ይላል። በጣም ነው ኮንፍሮንት የሚያደርገው። ልባሞች የሆናችሁ አይምሰላችሁ፣ በራሳችሁ አትመኩ ይላል አዲስ አማርኛ ትርጉም። be not wise in your own conceits። ከድሮም እትም ከአዲስ አማርኛውም ትርጉም ይልቅ ከዚህ ከኬጄቪው ሐሳብ ጋር የሚሄደው የ1997 ነው የታርሞ የተቀረበው በቀላል አማርኛ የሚለው በራሳችሁ አዋቂዎች ነን አትበሉ ይላል። በራሳችሁ ሚዛን ራሳችሁ መዝናችሁ ራሳችሁን በራሳችሁ አስተያየት በራሳችሁ ኦፒኒየን መዝናችሁ ውጤቱን ደግሞ ስትሰሩ አዋቂ ነኝ አትበሉ ነው እያለ ያለ። ምሳሌ 3:7 በራስህ አስተያየት ጠቢብ ነኝ አትበል፣ እግዚአብሔርን ፍራ ከክፉም ራቅ ይላል። በራስህ አስተያየት ነው የሚለው። ኦፒኒየን ገዳይ ነው። ፐርሰናል ኦፒኒየን ከኛ በሆነ ግላዊ አስተያየት ህይወታችንን መዝነ ነው አዋቂ ነኝ አትበሉ፣ ብዙ ነገር እንደምታውቁ ራሳችሁን አትጠርጥሩ ነው እያለ ያለው ጳውሎስ። እውነተኛ እውቀትና እውነተኛ አዋቂነት አለማወቃችሁን ነው እያስረዳችሁ የሚመጣው። እውቀት እውነት ከሆነ አዋቂነትም ትክክል ከሆነ አንደኛ አለማወቃችሁን ጠንቅቃችሁ እየተረዳችሁ ትሄዳላችሁ። ማወቃችሁ ደግሞ ከፊት ይልቅ ዛሬ ትሁት እያደረጋችሁ ነው የሚሄደው ነው። አንደኛ ቆሮንቶስ 8:1 እውቀት ያስታብያል፣ ፍቅር ግን ያንጻል። አውቃለሁ የሚል ሰው ማወቅ የሚገባውን ያህል ገና አላወቀም ተብሎ ተጽፏል። ይሄ ያስታብያል የሚለው ቃል በግሪክ የሚገርም ነው ትርጉሙ። ፉሲያኦ የሚል ቃል ነው ያለው። ፍቹ ምንድነው? ማበጥ ማለት ስዌል አፕ ማድረግ ወይም መነፋት፣ ብሎ አፕ ማድረግ፣ እንደ ፊኛ መነፋት ማለት ነው። አቻላቻ ፍቺው ውስጡ ባዶ ነው፣ ግን ምን ሆኗል? እንደ ፊኛ ተነፍቷል ማለት ነው። እውቀት እንዲያረጋል ባዶ እኮ ነው ውስጣችሁ፣ ግን you feel something የሆነ ነገር የሞላ ይመስላችሁና ፍሎት ማድረግ ትጀምራላችሁ ነው ያለ። እኛ እስከዚህ ነገር አንፃር እንዴት ነን? በራሳችን ሚዛን ልባሞች የሆነን ይመስለናል ወይ? በተለይ እውቀት የበዛልለታ እንዴት ነን? በተለይ ደግሞ እኛ የምናውቀውን እውቀት በማያውቁ ሰዎች መካከል የመናገር እድል የተሰጠለታ እንዴት ነን? እኛ የምናውቀውን እውቀት በማያውቁ ሰዎች መካከል እንድንናገር እድሉ ሲሰጠን እንዴት ነው ልባችን ምቱ? የሆነ የሚቆጣጠረን ስሜት የለም? በደንብ የምናውቀውን ነገር ስንናገር
ማለት በጣም በቂ መረጃ ያካበትንበትን ነገር ስንናገር ሞቲቫችን ምንድን ነው? አንደኛ እነሱ የእኛም ብዙ ማወቅ እንዲያውቁልንና እንዲደነቁብን ገፋ ሲል እንዲቀኑብን ነው የምንናገረው። በማያውቁ ሰዎች መካከል እኛ የምናውቀውን በማያውቁ ሰዎች መካከል ስንናገር ወይም በደንብ ባጠናነው ጉዳይ ላይ ተዘጋጅተን ያንን ጉዳይ ባላጠኑ ሰዎች መካከል ንግግር ስናደርግ መነሻ ሐሳብ ሰበበ ድርጊታችን ምንድን ነው? እኛ ምን ያህል እንደምናውቅ እንዲያውቁ እንዲደነቁ። እንዴት ነው የሚያውቀው? እንዴት ነው የምታውቀው እንዲሉ ነው። አንድ ሁለተኛ ደግሞ እነሱ ከኛ አንጻር ምንም እንደማያውቁ እንዲማሩ ነው። በተናገርን ቁጥር ሽሪንክ እያደረጉ የሽሪንኬጅ ሌቭል እያለፉ ኩስምን እያሉ ባዶነት እየተሰማቸው እንዲሄዱ ነው የምንነግራቸው? ወይስ ትሑታን ሆነን የእነሱን አለማወቅ በእውቀት ለመሸፈን ብለን? የተለያየ ነው። እውቀት ጌታ ይርዳል። የእውቀት ጋኔኑ ትዕቢት ነው፣ እንዳንታበይ። ለዚህ ይመስለኛል እግዚአብሔር ብዙ እውቀት ማይሰጠን። እውቀት የሰጠን ለታ ሪያክሽናችንን እንይና ከዛ ቀጥለን በንስሐ ጌታዊ ለካ ስህተት አለብኝ ብለን እንጠይቀው። ስልጣን ነው እውቀት እኮ አይደለም፣ ሰይፍ እኮ ነው። ትህትና ካልቀደመ እውቀት መቅደም የለበት። አስቸጋሪ ነው። ለዚህ ነው አዋቂዎች የሆናችሁ አይምሰላችሁ የሚለው። ማወቅ ጥሩ ነገር ነው፣ ይበረታታል። መጽሐፍ ቅዱስ ይህን ወቁ፣ ይህን እንድታውቁ እፈልጋለሁ፣ እወዳለሁ፣ እጋደላለሁ ይላል ጳውሎስም። አለማወቅ ደግሞ መጥፎ ነገር ነው፣ ከብዙ ነገር ነው የሚያጎለው። ነገር ግን የቱንም ያህል ወቁ፣ ማወቃችሁን ቅዱስ ቃሉና ቅዱሳን ይመስክሩላችሁ እንጂ እናንተ ሄዳችሁ ለሰው አታስረዱ። ፎርማሊም ኢንፎርማሊም አታስረዱ። ግልጽ ነው አይደለም? አንዳንድ ሰው ቶ ይሄን ነገር ማን ያውቃሉ ቶ ይላል። እኛ እንመስክርልህ እንጂ አይደል? እኛ እንመስክርልሽ እንጂ አይደል? ማወቃችንን ሰው ይመስክር። አማኝ በምድር ላይ ሲኖር የቱንም ያህል ምጡቅ የሆነ እውቀት ቢኖረው እውቀት አለኝ ብሎ በራሱ እውቀት መታበይና መኮፈስ አይችልም። ለምንድን ነው የማይችለው? ምክንያቱም እግዚአብሔር የመረጠን አዋቂዎች ስለሆንን አይደለም፣ ጥበበኞች ስለሆንን አይደለም። አንደኛ ቆሮንቶስ 1:26 ወንድሞች ሆይ መጠራታችሁን ተመልከቱ ይላል። እንደ ሰው ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች አልተጠሩም። መጠራታችሁን ተመልከቱ። እንዲህ ያሉ ሰዎች ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ምን መረጠ? ሞኝ ነገር መረጠ። እግዚአብሔር ሞኞች ስለሆናችሁ ነው የመረጣችሁ ነው አይደል እያለን ያለው። የእግዚአብሔር ሞኝነት ሞኞችን መምረጡ እኮ ነው፣ እኛን መምረጡ ነው። ጠቢባን እያሉለት ብርቱንም ነገር እንዲያሳፍር የዓለምን ደካማ ነገር መረጠ። እግዚአብሔር የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር፣ የተናቀውን ነገር፣ ያልሆነውንም ነገር መረጠ ይላል። ስለዚህ በራሳችሁ ሚዛን አዋቂ ነን አትበሉ። መጽሐፍ ቅዱስ ምን ይላል? ምሳሌ 12:15 ተላላ ሰው መንገዱ ትክክል መስሎ ይታየዋል ይላል። በራሱ ሚዛን አውቃለሁ የሚልን ሰው ተላላ፣ ሞኝና አላዋቂ የሚሉ ቃሎችን ነው መጽሐፍ የሚጠቀመው። ምሳሌ 28:26 በራሱ የሚታመን ተላላ ነው ይላል። ስለዚህ ምን እናድርግ? ለራሳችሁ የሰጣችሁት ግምት፣ አለኝ የምትሉት ኢንተሊጀንስ ከድሆች ጋር እስካትኖሩ ድረስ ካደረጋችሁ፣ ትሁት ሆናችሁ ትህትናን የሚጠይቅን ስራ እስካትሰሩ ድረስ ከወሰዳችሁ በራሳችሁ አዋቂዎች ነን የምትሉ ሰዎች ናችሁ ነው። ይሄ እንዳይሆን አዋቂዎች ነን አትበሉ። ያዕቆብ 3:13 ከእናንተ ጥበበኛና አስተዋይ ማን ነው? በመልካም አኗኗሩ ስራውን በጥበብ የዋህነት ያሳይ። ጥበበኛ ናችሁ፣ የዋሆች ናችሁ፣ በመልካም አኗኗራችሁ ስራችሁን በጥበብ አሳዩ። እሱ ፍሬ ስለ እናንተ ይመስክር እንጂ እናንተ ቀድማችሁ ይህን አትንገሩ። ይሄ ከሞቲቭ ጋር ይያያዛል። ጌታ ሞቲቫችንን ይቀድስልን፣ አስተሳሰባችንን ይቀድስልን። አያችሁ፣ ቁጥር ለማየት እንሞክር። ቁጥር 17 ለማንም ስለ ክፉ ፈንታ ክፉ አትመልሱ፣ በሰው ሁሉ ፊት መልካም የሆነውን አስቡ ይላል። በጣም ከባድ ነው ይሄ። ለማንም ስለ ክፉ ፈንታ ክፉን አትመልሱ። እኔ አንድ ጥያቄ ልጠይቃችሁ። ያለ ድምፅ ማጉያ፣ ያለ ባነር፣ ያለ ኮንፈረንስ ወንጌልን ለምንኖርበት ማህበረሰብ እንድናሰራጭ እግዚአብሔር ቻሌንጅ ቢያደርገን እንዴት እንስበክ? ድምፅ ማጉያ መጠቀም አይችሉም። ባነርም መጠቀም አይቻልም። ስትሪት ኢቫንጀሊዝም አይቻልም። ልዩ መነቃቂያ ምናምን ኮንፈረንስ አይቻልም። ኮንሰርት አይቻልም። እርዳታ በመስጠትም አይቻልም።
ከነዚህ ውጪ በሌላ መንገድ ወንጌልን መስክሩ ቢለን ምንድነው የምናደርገው? ሮሜ ምዕራፍ 1:8 ላይ ምንድነው ጳውሎስ ያለው ለሮሜ ቅዱሳን? እምነታችሁ የት ስለተሰማ? በዓለም ሁሉ ስለተሰማ። እንዴት ተሰማ? ያኔ ድምጽ ማጉያ የለም፣ ባነር የለም። እንዴት ነበር እምነታቸውን የዓለም ሰው ሁሉ የሰማው? ለዚህ ነው እነዚህ ማሳሰቢያዎች አይነተኛ ትኩረት የሚፈልጉት። ለምሳሌ ክፉ ያደረገባችሁን ሰው በክፋት ሳይሆን መልካምን በማድረግ መልስ ስትሰጡ በጣም መሬት በረገጠ መልኩ የክርስቶስን የመንግስቱን ወንጌል እየመሰከራችሁ ነው። በማህበረሰብ ውስጥ የማይነቃነቅ የወንጌል ምስክርነት ኢየሱስን ክርስቶስን ወንጌልን መኖር ነው። እግዚአብሔር ይርዳን። ሰዎች ክፉ ነገር ሲያደርጉብን ከኛ ቀድሞ የሚመጣው መልስ ምንድነው? ተፈጥሯችን ውስጥ ያለው መልስ ክፉ ሲያደርጉብን መልሶ ምን ማድረግ ነው? ክፉ ማድረግ ነው። በነገራችን ላይ ክፉ ያደረገብንን ሰው ክፋቱን ትተን መልካም ነገር መመለስ የኛ ህይወት አይደለም። እኛ ተፈጥሯችን ውስጥ የለም እንዲህ አይነት ነገር። ለዚህ ነው ክርስትና ለኛ ባዕድ ነው መላችሁ። በተፈጥሯችን ውስጥ ያለው ምንድነው? ክፉ ሲያደርጉብን ቀን ነው የምንደግሰው አይደለም? እንዲማ እንዳረገኝ አለቀውም፣ እኔማ መልስለታለሁ። ክፋትን ነው ቶሎ ሰውነታችን የሚያመነጨው። መጽሐፉ ደግሞ አይ በሰው ሁሉ ፊት መልካም የሆነውን አስቡ አድርጉ ይላል። ይሄ ለኛ ተፈጥሮ እንግዳ ነው። ለዚህ ነው ጸጋው የሚያስፈልገን። በሰው ሁሉ ፊት መልካም የሆነውን አስቡ፣ ተቃራኒውን አድርጉ። ክፉ ላደረገበት ሰው መልካም የሆነውን ነገር ለመመለስ የሚያስብ ልብ በወንጌል የተለወጠ ልብ ብቻ ነው። ይሄ የቅዱሳን ህይወት ብቻ ነው ማለት ነው። የመጨረሻው ልብ ልንለው የሚገባ አንድ እውነት አለ። ይሄ የመስቀሉን ተሸከሙ ትምህርት የሚጀምረው በክርስትና ምክንያት የሚመጣብንን መከራ ከመሸከም አይደለም። ስሙኝ፣ ይሄ መስቀሉን ተሸከሙ የሚለው ትምህርት የሚጀምረው በክርስትና ምክንያት የሚመጣብንን መስቀልና መከራ ከመሸከም አይደለም። ይሄንን መከራ የሚያመጣውን ትምህርትና ህይወት ከመሸከም ነው የሚጀምረው። የመስቀል ህይወት የሚጀምረው ከዚያ ነው። መከራ በብዙ ምክንያት ሊመጣ ይችላል። መከራውን የሚያመጣውን ትምህርት ግን እቀበላለሁ ወይ? መከራውን የሚያመጣውን ህይወት ለመኖር ደግሞ ጨክኛለሁ ወይ? ክፉ የሚያደርግብኝን ሰው በክፋት ባለመመለስ ይልቅ በጎ የሆነን ነገር በመስጠት እተባበራለሁ ወይ? አንደኛ ቆሮንቶስ 6:7 እንግዲህ በመካከላችሁ መካሰስ መኖሩ ራሱ ውድቀታችሁን ያሳያል ይላል ለቆሮንቶስ ቤተክርስቲያን። አንደኛ ቆሮንቶስ 6:7 መካሰሳችሁ ራሱ ውድቀታችሁን ያሳያል። ብትበደሉ አይሻልምን? ብትታለሉስ አይሻልምን? እናንተ ግን ራሳችሁ ትበድላላችሁ፣ ታታልላላችሁ፣ ያውም እኮ ወንድሞቻችሁን ይላል። ስለዚህ የመጽሐፉ ክርስትና እንዴት ነው የሚኖረው? የሚበድሉንም በመበደል ነው። ብትበደሉ ይሻላል። ሌላው የመጨረሻው ጥያቄ እሺ ሰዎች ክፋታቸውን ካላቋረጡስ አይደለም? ሁሌ ከከፉስ አንዴ፣ ሁሌ ከጨመሩስ፣ ሁሌ ጊዜ የሚበድሉኝስ ከሆነ ሆን ብለው ስራ ቦታ ሊሆን ይችላል፣ ትምህርት ቤት ሊሆን ይችላል፣ ሁሉ ጊዜ ሆን ብለው ጥቃት የሚያደርሱብኝስ ከሆነ ጳውሎስ ቁጥር 18 ላይ ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ ይላል። ክፉ በሚያደርጉት ሰዎች በኩል አያጠናም ጳውሎስ። እነሱ ክፉ ማድረግ ተፈጥሯቸውን፣ እናንተ ደግሞ ለክፋታቸው መልካም የሆነውን ነገር መመለስ በውስጣችሁ ያለው የጸጋው ተፈጥሯዊ ባህሪ ነው። ሁሌ በከፉ ቁጥር እናንተስ ሁሌ ጊዜ አንድ ነገር ታገሉ። ምን? መልካም ማድረግ። መቼ? ቢቻላችሁ። ከአቅም በላይ ነው፣ እናንተ አትችሉትም፣ የእግዚአብሔር ጸጋ ግን ያስችላል። ስለዚህ አቋርጦ መውጫ የሌለው ህይወት ነው ክርስትና። ሰላምን የሚያወርዱ ብፁዓን ናቸው የእግዚአብሔር ልጆች ተብለው ይጠራሉ። ልጅነታችሁ ይታወቅ ነው።